በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠነው የነበረው የሶስቱን ብቻ ነው ማለት ነው። መሰረታዊ ችግር ያለው ወደ ሀገር ውስጥ ገበያ የሚቀርቡ ምርቶች ላይ ነው። ስለዚህ ይሄ በቅንጅት ከሚመለከታቸው አካላት ጋር ከኤፍዲኤ ጋር ከንግድ ሚኒስቴር ጋር እየሰራን ነው። ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባድ የሚሳኤል ድብደባዎችን መፈጸሟ ተሰምቷል። ጥቃቶቹ በዋናነት በምዕራባዊ ዩክሬን የሚገኙ ግዛቶች ላይ ያነጣጠሩ ሲሆኑ በጥቃቱም 3 ሰዎች ሲገደሉ 10 ሰዎች ደግሞ መጎዳታቸውን ሮይተርስ ዘግቧል። በካርኪቭ የከተማ ማዕከል ላይ የተፈጸመው ጥቃትን ተከትሎ ህፃናትም ጉዳት እንደደረሰባቸው ነው የተገለጸው። የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ ያሰረና ሰራተኛ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ተመለከትናቸው ርዕሰ ጉዳዮች አመራለሁ። በኢትዮጵያ በማርበርግ ቫይረስ ህይወታቸው ያለፈ ዜጎች ቁጥር 6 መድረሱ ተገልጿል። ለቫይረሱ መድኃኒት ባለመኖሩ ዜጎች መከላከል ላይ አተኩረው መስራት እንደሚጠበቅባቸው ጤና ሚኒስቴር አሳስቧል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። በኢትዮጵያ የማርበርግ ቫይረስ ወረርሽኝ መከሰቱን ጤና ሚኒስቴር የገለጸው ህዳር 3 ቀን 2018 ዓ.ም ነበር። በደቡብ ኢትዮጵያ ጂንካ በሽታው ተጠቂ መገኘቱና ሌሎች ሰዎች ጭምር ህይወታቸው ስለማለፉ መገለጹ ይታወሳል። እስከ ህዳር 7 ቀን 2018 ዓ.ም ድረስ 17 የጤና ምርመራ ከተደረገላቸው ዜጎች 3 ሰዎች የቫይረስ ተጠቂ ስለመሆናቸው የተናገሩት የጤና ሚኒስትር ዶክተር መቅደስ ዳባ ናቸው። በበሽታ የተያዙ 3 ሰዎችን ጨምሮ ሌሎች በበሽታ የተጠረጠሩ 3 ሰዎች ጨምሮ ህይወታቸው ማለፉንም ተናግረዋል። በሽታው ወደ ኢትዮጵያ እንዴት እንደገባ ወደፊት በጥናት ለማረጋገጥ ጥረት እንደሚደረግም ተናግረዋል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠነው የነበረው የሶስቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ የሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን 3ቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ 3 ብቻ ፖዚቲቭ፣ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የቫይረሱን ስርጭት ለመቆጣጠር በድንበር አካባቢዎች ላይ በስፋት ክትትል እየተደረገ እንዳለም አብራርተዋል። የህብረተሰብ ጤና አደጋ ቁጥጥር ስርዓት ከቅድመ ዝግጁነት፣ ከቅኝት፣ ከምላሽና ከመልሶ ማገገም እንዲሁም የድንበር ተሻጋሪ በሽታዎች መከላከልና ቁጥጥር በተለይ ደግሞ በተደራጀ ሁኔታ 24 ሰዓት በቀን እንዲሁም ደግሞ በሳምንት 7 ቀናት የሚሰራ ጠንካራ የክስተት ወይንም የኢቨንት ቤዝድ ሰርቬላንስ የሚባለው እያንዳንዱን ክስተት ኢቭን ጭምጭምታዎቹን ሁሉ እየወሰድን እያረጋገጥን ምላሽ የሚሰጥበትና ይህንን ደግሞ በተለይ ድንበር አካባቢ ጠንካራ የመከላከልና ቁጥጥር ስራ ለመስራት ወደ 18 የሚሆኑ የየብስ መግቢያና መውጫ ኬላዎች እንዲሁም ደግሞ በ4ቱ ዓለም አቀፍ አየር ኤርፖርቶች ላይ ጠንካራ የሆነ የተላላፊ በሽታዎች ቁጥጥር ስራዎችን እናካሂዳለን። ይህንን ደግሞ ሀገራችን ይህንን የሚመራበት ሀገራዊ ጋይድላይንና ፕሮቶኮል አለ። በሽታውን መከላከል ካልተቻለ በቫይረሱ የተያዘን ሰው የሚያድን መድኃኒት አለመኖሩን የጠቆሙት የጤና ሚኒስትሯ ዶክተር መቅደስ ሌሎች ተመሳሳይ ተላላፊ በሽታዎች ላይ መዘናጋት አያስፈልግም ሲሉ አስጠንቅቀዋል። በተለይም በተለያዩ ክልሎች ስርጭቱ የተስፋፋና የዜጎችን ሕይወት እየነጠቀ ያለውን የወባ በሽታን መጠንቀቅ እንደሚገባ አሳስበዋል። በተለይ ወቅቱ የሌሎች በሽታዎች የሚጨምሩበት ጊዜ ነው። እንደምናውቀው የወባ ወረርሽኝ እንደሚታወቀው ከዝናቡ ወራት በኋላ የሚጨምርበት ስለሆነ እዚህ አካባቢም ላይ ደግሞ ከፍተኛ ጥንቃቄ ስራ ያስፈልጋል ማለት ነው። ስለዚህ ዋናዎቹ ሕክምናዎቻችን እንዳይጓደሉ ይሄ ያለ ተብሎ በዚህኛው ምክንያት ህብረተሰባችን የጤና ስጋት ላይ እንዳይወድቅ ከፍተኛ ጥንቃቄ ስራ ያስፈልጋል። ከዚህም አንፃር መከላከል ላይ አሁንም አተኩረን መስራት ያስፈልጋል። ህብረተሰቡ በተለይ በአጎበር መጠቀም ተጋላጭነት የሚጨምሩ ነገሮችን በደንብ መቀነስ ያስፈልጋል። ስለዚህ ለዚህ የሚሆኑ ምርመራዎችን ለዚህ የሚሆኑ ህክምናዎችን ግን መከላከልን
ልክ ይሄንኛውን በሽታ መከላከል እንደምንሰራው ከዚህ የበለጠ በብዙ ጊዜ በአካባቢው ላይ የሚከሰቱት ላይ በጣም ትኩረት አድርጎ መስራት ያስፈልጋል። ይህ እንግዲህ ለአንድ ክልል ለአንድ ቦታ ብቻ ሳይሆን ለወባ ተጋላጭነት ባለባቸው ቦታዎች ላይ ሁሉ አጠናክረን እንድንሰራ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁኝ። ከዚህ በተጨማሪ በሽታው ከታየባቸው ሰዎች ጋር ንክኪ ያላቸውን ሰዎች በሙሉ የትኛውን ቦታ ቢሆኑ የመለየት ስራዎች እየተሰሩ ነው። ዶክተር መቅደስ አክለውም በአሁኑ ወቅት ለጊዜው በሌሎች አካባቢዎች በበሽታ የተያዘ ዜጋ አለመኖሩን ገልጸው ከወረርሽኙ ጋር በሩቅም ቢሆን ንክኪ የነበራቸው 129 ሰዎች ራሳቸውን ለይተው እንዲቀመጡ መደረጋቸውንም ገልጸዋል። የምርቶችን ጥራት ማረጋገጥ ለሕዝብ ደህንነት አስፈላጊ መሆኑን የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ገልጿል። ምርቶች ከአምራች ኢንዱስትሪዎች ከመውጣታቸው አስቀድሞ አስፈላጊ ምርመራ ሊካሄድባቸው እንደሚገባም ተገልጿል። የኢንዱስትሪ ሚኒስቴር በበኩሉ በኢንዱስትሪዎች ውስጥ የጥራት ቁጥጥር ተግባር የሚያከናውኑ ባለሙያዎችን በመመደብ አስፈላጊውን ቁጥጥር እንደሚያደርግ ተናግሯል። ዳግም ተገኝ ተጨማሪ አለው። የታገዱ ምርቶች የአምራች ድርጅት ስምና አድራሻ ያልተገለጸባቸው፣ የኢትዮጵያ አስገዳጅ የደረጃ ምልክትና የምርት መለያ ቁጥር የሌላቸው፣ የምርቱ ዝርዝር ያልተገለጸባቸው እንዲሁም የመጠቀሚያ ማብቂያ ጊዜ የሌላቸው ምርቶች በተደጋጋሚ ተያዙ፣ በቁጥጥር ስር ዋሉ ሲባል በተደጋጋሚ ይሰማል። ይህን ተከትሎም በተቋማቱ ላይ አሊያም በሻጩ ላይ ቅጣት ሲወሰን የሚስተዋሉ ጉዳዮች እንዳሉ በመገናኛ ብዙሃን ሲነገርም ቆይቷል። በዛሬው የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የኢንዱስትሪ ሚኒስቴርን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሲገመገም ምርቶች ጥራታቸው ሳይረጋገጥ ከኢንዱስትሪ መውጣታቸው ለህብረተሰቡ አደጋ እየፈጠሩ መሆኑ ተመላክቷል። ጥራትን ማረጋገጥ ለህዝብ ደህንነት አስፈላጊ መሆኑ የሚታወቅ ቢሆንም ምርቶች ከኢንዱስትሪ ተመርተው ለህብረተሰቡ ከተሰራጩ በኋላ አላስፈላጊ ንጥረ ነገሮችን የያዙ ምርቶችን ከመያዝና በህግ ጥላ ስር ከመዋል ይልቅ ምርቶች ሳይወጡ መቆጣጠር የተሻለ አማራጭ እንዲሁም ለህብረተሰቡ ደህንነት ጋሻ ሆኖ መቆም እንደሆነ የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ገልጿል። የምንበላው ነገር የምንጠቀመው ነገር ሁሉ የተረጋገጠ መሆን አለበት። ለአብነት በየጊዜው በተለያዩ ሚዲያዎች የምንሰማው ጨው ነው። ጨው የራሱ የሆነ ፓራሜትር አለው። ከፓራሜትሮቹ ኢንሶሉብል ፓርቲክልስ ወይም ደግሞ እንደ ጨው የማይሟሙ ግን ጨው ውስጥ የሚገኙ ደቃቅ ነገሮች የራሳቸው የሆነ ሊሚት አላቸው። አንዳንድ ጊዜ ጨው ተያዘ ይባላል፣ ይመረመራል። ከዛ በኋላ ግን ውጤቱ ምን እንደሆነ ብዙም አናይም። ጨውን በመያዝ ወይም ደግሞ አንድን የምግብ ፕሮዳክት ይዞ በመመርመር ለውጥ ብዙ ሊመጣ አይችልም። ማስፈራሪያ ነው የሚሆነው እንጂ ምርቱ ላይ ነው ሄዶ ፕሮሰሱን ነው መቆጣጠር። ከምርቱ ሳይወጣ ከግቢው ሳይወጣ የምንቆጣጠር ከሆነ ሰዶ ማሳደድ አይሆንም። ለምሳሌ 1000 ቶን ጨው ከወጣ በ20-30 አቅጣጫ ነው የሚበተነው። በአንድ አቅጣጫ የሄደውን ብቻ ብንመረምር ሌላውን ደረስንበት ማለት ስላይደለ ከእያንዳንዱ ፋብሪካ የሚወጡት የምግብና መድኃኒት አይነት ነገሮች እዛው ፋብሪካ ውስጥ ሳይረጋገጡ ባይወጡ ጥሩ ነው ላለው። ለዚህስ ምን የታሰበ ነገር አለ? የኢትዮጵያ አምራች ኢንዱስትሪዎች ለማደግ የሚያስፈልገው ዋነኛ ነገር ጥራትና የህብረተሰቡን ጤና መጠበቅ መሆኑን የተናገሩት የኢንዱስትሪ ሚኒስትር መላኩ አለበል ናቸው። ለሀገር ውስጥ ገበያ የሚቀርቡ ምርቶች ላይ የጥራት ችግር ያለባቸው ስለመኖራቸው የተናገሩት የኢንዱስትሪ ሚኒስትሩ በኢንዱስትሪዎች ውስጥ የጥራት ቁጥጥር ተግባር የሚያከናውኑ ባለሙያዎችን በመመደብ የምርቶችን ደህንነት ለመጠበቅ እየተሰራ ስለመሆኑ ምላሽ ሰጥተዋል። ማኑፋክቸሪንግ ኢንዱስትሪ በዘላቂነት በሀገር ውስጥም በውጭም ተወዳዳሪ እንዲሆኑ ለማድረግ አንዱ ከሚያስፈልገው ጉዳይ መካከል ጥራት ነው። የህብረተሰቡንም ጤንነት መጠበቅ አለብን። የምርቶቻችንም ተወዳዳሪነት ማሳደግ አለብን። ከዚህ አኳያ የጥራት አስተዳደር ስርዓት አሁን የተመቸ ሁኔታ አለው። በኢትዮጵያ በአይነቱ ለየት ያለ የጥራት መንደር ተገንብቷል። ይሄ የጥራት መንደር የማኑፋክቸሪንግ ኢንዱስትሪዎቹን ምርት ደረጃቸውን በማውጣት ጥራታቸውን በማረጋገጥ ሰርቲፋይድ ሆነው ወደ ገበያ እንዲገቡ በማድረግ በኩል አይነተኛ ሚናውን ነው እየተጫወተ ያለው። እንግዲህ በዚህ ውስጥ ያሉ ችግሮች አሉ። በአምራቾቻችን በኩል ያለ የግንዛቤ ችግሮች አሉ። ይህንን በሂደት ከሚመለከታቸው አካላት ጋር በመሆን ለማሻሻል ስራ እየተሰራ ነው። ነገር ግን ደረጃ የማውጣትን ጉዳይ እኛም የቴክኒክ አባል በመሆናችን በ2017 ብቻ
175 የሚሆኑ የማኑፋክቸሪንግ ኢንዱስትሪ ምርቶች ደረጃ እንዲወጣላቸው ተደርጓል። ኤክስፖርት በሚደረጉ ምርቶች ላይ ያን ያህል ብዙ ችግር የለውም። ምክንያቱም እያንዳንዱ አምራች እነዛን ደረጃዎች ካላሟላ በስተቀር ወደ ዓለም ገበያ መቅረብ እንደማይችል ስለሚያውቅ ማሟላት ያለበትን ነገር ያሟላል። መሰረታዊ ችግር ያለው ወደ ሀገር ውስጥ ገበያ የሚቀርቡ ምርቶች ላይ ነው። ስለዚህ ይሄ በቅንጅት ከሚመለከታቸው አካላት ጋር ከኤፍዲኤ ጋር ከንግድ ሚኒስቴር ጋር እየሰራን ነው። ህብረተሰቡ ምርቶችን ከመግዛቱ በፊት የኢትዮጵያ አስገዳጅ ደረጃ ምልክት የለጠፉ መሆናቸውና የምርት ገላይ ጽሑፍ መኖሩን ማረጋገጥ እንደሚጠበቅበትና ሚኒስትሩም ከሚመለከታቸው አካላት ጋር በመተባበር ማህበረሰቡን የሚጎዱ ምርቶች እንዳይመረቱ ቁጥጥር የማድረግ ስራ እንደሚሰራም ገልጿል። ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባድ የሚሳኤል ድብደባዎችን መፈጸሟ ሰምቷል። በካርኪቭና የወደብ ከተማ በሆነችው ኦዴሳ በተፈጸሙት የሚሳኤል ጥቃቶች 3 ሰዎች ሲገደሉ ተጨማሪ 10 ሰዎች ደግሞ ተጎድተዋል ተብሏል። የተለያዩ የወደብና የኃይል መሰረተ ልማቶችም መውደማቸውን የተነገረው። ደምሰው ሽፈራው ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባድ የሚሳኤል ድብደባዎችን መፈጸሟ ተሰምቷል። ጥቃቶቹ በዋናነት በምዕራባዊ ዩክሬን የሚገኙ ግዛቶች ላይ ያነጣጠሩ ሲሆኑ በጥቃቱም 3 ሰዎች ሲገደሉ 10 ሰዎች ደግሞ መጎዳታቸውን ሮይተርስ ዘግቧል። በካርኪቭ የከተማ ማዕከል ላይ የተፈጸመው ጥቃትን ተከትሎ ሕፃናትም ጉዳት እንደደረሰባቸው ነው የተገለጸው። ከእነዚህ በተጨማሪም የወደብ ከተማ በሆነችው ኦዴሳ ተመሳሳይ ጥቃቶች ተፈጽመዋል። በዚህ ጥቃትም በደቡባዊ ኦዴሳ ክልል የሚገኙ የወደብና የኃይል መሰረተ ልማቶች ጉዳት እንደደረሰባቸው ተነግሯል። በተለይም ደግሞ ለወደብ አገልግሎት የሚሰሩ ማሽኖችና ተሽከርካሪዎች ላይ ከፍተኛ ጉዳት ደርሷል። የኃይል ማስተላለፊያ ላይ የደረሰውን ጉዳት ተከትሎ ደግሞ ከ32000 በላይ ቤቶች ከኤሌክትሪክ አገልግሎት ውጭ ሆነዋል። ይህ የሩሲያ ጥቃት የተፈጸመው ቭላዲሚር ፑቲን የሩሲያ ጦር በደቡባዊ ዛፓሮዥያ ክልል ውስጥ እየገፋ መሆኑንና የተለያዩ 2 አካባቢዎችንም እንደተቆጣጠረ ከገለጹ በኋላ ቢሆንም ጥቃቱ የተፈጸመው ግን ከሰሞኑን ዩክሬን በሩሲያ የነዳጅ መሰረተ ልማቶች ላይ ለፈጸመቻቸው ጥቃቶች የበቀል እርምጃ ሳይሆን እንደማይቀር እየተገለጸ ነው። ሩሲያ ከአሜሪካና ከምዕራባውያን በኩል የተጣሉባትን የበዙ የኢኮኖሚ ማዕቀቦች እንድትቋቋም ያስቻሏት የነዳጅ መሰረተ ልማቶች ከሰሞኑን በዩክሬን ጦር በኩል ኢላማ እየተደረጉ እንደሆነ ይታወቃል። ባሳለፍናቸው ጥቂት ሳምንታትም የዩክሬን ጦር በሩሲያ የነዳጅና የኒውክሌር መሰረተ ልማቶች ላይ ያነጣጠሩ ጥቃቶችን ደጋግሞ እየፈጸመ ነው። ዩክሬን የጦርነቱን አውድ ለመቀየር ያለመ አዲስና ከፍተኛ ጥቃቶችን መፈጸም ላይ ያተኮረ ስትራቴጂክ መከተል ጀምራለች። ይኸውም ረጅም ርቀት ድሮኖችን በመጠቀም በሩሲያ ግዛት ውስጥ የሚገኙ ቁልፍ የነዳጅ ማጣሪያዎችንና የኃይል ማከማቻዎችን ማጥቃት ነው። ጥቃቶቹ በዋናነት ያተኮሩት በሩሲያ ምዕራባዊና ደቡባዊ ክፍል በሚገኘው እንደ ራያዛን፣ ሳማራና ክራስኖዶር ባሉ ክልሎች ውስጥ በሚገኙ ትላልቅ የነዳጅ ማጣሪያዎች ላይ ነው። እነዚህ ኢላማዎች ከዩክሬን ድንበር በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ የሚገኙ መሆናቸው ደግሞ የዩክሬንን ወታደራዊ አቅም እድገት የሚያሳይ ነው ሲል ሮይተርስ አስነብቧል። ዩክሬን ጥቃቶቹን የፈጸመችው 430 ድሮኖችን እንዲሁም 13 የባለስቲክ እና ኤሮባላስቲክ ድሮኖችን በመጠቀም ሲሆን እንደ ሩሲያ ጦር ገለጻ ከሆነ ከእነዚህ ውስጥ ቁጥራቸው 25 የሚሆኑት ድሮኖች ተመተው መውደቃቸው ተነግሯል። መረጃዎች እንደሚያሳዩት ከሆነም እነዚህ ጥቃቶች የሩሲያን የነዳጅ ማጣሪያ አቅም ከ10 በመቶ እስከ 15 በመቶ እንዲቀንስ አድርገውታል። ይህም በሩሲያ የአገር ውስጥ የቤንዚንና የናፍጣ ምርት ላይ ቀጥተኛ ተጽዕኖ ያሳደረ ሲሆን መንግስት የነዳጅ ምርቶችን ወደ ውጭ መላክ ለጊዜው እንዲያግድም አስገድዶታል። ሩሲያ ጦርነቱን እየደገፈችበት ያለው ከፍተኛ ሀብት ከዚሁ የነዳጅ ሽያጭ እንደሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሆኑ የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ከዚህ ቀደም ሲናገሩት እንደነበረ የሚታወስ ሲሆን የአሁኖቹ የዩክሬን ጥቃቶችም የነዳጅ ማጣሪያዎችን በመምታት የሩሲያን የገቢ ምንጭ ማዳከምና የጦርነቱን ወጪ ከፍ ማድረግ ዋነኛ ዓላማው እንደሆነም ተነግሯል። በሌላ በኩል ደግሞ በጦር ግንባር ላይ ለሚዋጉት የሩሲያ ታንኮች፣ አውሮፕላኖች እና ሌሎች ተሽከርካሪዎች የሚደርሰውን የነዳጅ አቅርቦት በማስተጓጎል ወታደራዊ እንቅስቃሴውን ማዳከም ከጥቃቶቹ ዓላማዎች መካከል የሚጠቀሱ ናቸው። ይህ በእንዲህ እንዳለ ግን እነዚህ የዩክሬን ጥቃቶች በቀጣይነት ቀላል የማይባሉ ስጋቶችንም እንደሚፈጥሩ እየተነገረ ነው። ከእነዚህም ስጋቶች መካከል ደግሞ አንደኛው የዓለም የነዳጅ ዋጋ መናር ነው። ጥቃቶቹ የሩሲያን የነዳጅ ምርት በመቀነስ የዓለምን የነዳጅ ዋጋ ከፍ ሊያደርጉት ይችላሉ የሚሉ የስጋት ድምጾች ከአሜሪካም ጭምር እየተሰሙ ነው። ይህ ደግሞ በዓለም ዙሪያ የዋጋ ግሽበትን እንደሚያባብሰው ይገመታል። እነዚህ የዩክሬን ጥቃቶች እንዳሉ ሆነው ከአሜሪካ በኩልም በሩሲያ የኃይል መሰረተ ልማቶችና እንቅስቃሴዎች ላይ ያተኮሩ ምጣኔ ሀብታዊ ማዕቀቦች እየተጣሉ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ግዙፍ የነዳጅ ኩባንያዎች በጥቁር መዝገብ ውስጥ ለማስገባት የሚያስችሉ ማዕቀቦችን መጣላቸው የሚታወቅ ነው። እነዚህ ማዕቀቦች ከሩሲያ ነዳጅ የሚገዙ አገራት ላይ ጭምር ያነጣጠረ ከመሆኑም በተጨማሪ በእያንዳንዳቸው የሩሲያ ግዙፍ የነዳጅ ጫኝ መርከቦች ላይም ትኩረቱን ያደረገ ነው። ቢሆንም ግን በሩሲያ ላይ የሚጠበቀውን ያህል ተጽዕኖ ሲያሳድር አይታይም። ከክሬምሊን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነም ሩሲያ በአሜሪካ ማዕቀቦች ምንም እንዳልተጎዳች ነው። ለዚህም ምክንያቱ ደግሞ የሩሲያን ነዳጅ የሚያንቀሳቀሱ በድብቅ የሚጓዙ የአገሪቱ መርከቦች በመኖራቸው እንደሆነ የሲኤንኤን ዘገባ ያሳያል። እነዚህ መርከቦች በዓለም ዙሪያ እየተጓዙ ነዳጅ በቅናሽ መግዛት ለሚፈልጉ አካላት በሚሊዮን ዶላሮች ዋጋ ያለው የነዳጅ ዘይት እንደሚያከፋፍሉም ተነግሯል። ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ መንግስት ለረጅም ጊዜ ዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ ኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር የማስገባት ግዴታ ተጥሎበታል። መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ የውጭ ዜጎችና ኢትዮጵያውያን በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 ዓ.ም የአንደኛ ሩብ ዓመት ዕቅድ አፈጻጸም ሪፖርትን ገምግሟል። በሩብ ዓመቱ 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ የውጭ ዜጎችና ኢትዮጵያውያን በቁጥጥር ስር ውለው በሕግ ተጠያቂ እንዲሆኑ ማስቻሉን የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ገልጸዋል። አገልግሎቱ በአንደኛ ሩብ ዓመት 11 ቢሊዮን ብር ለመሰብሰብ አቅዶ ከ10 ቢሊዮን ብር በላይ ማሰባሰብ መቻሉንና 515,000 ፓስፖርት ለዜጎች ማቅረቡን ከምክር ቤቱ የተገኘው መረጃ ያሳያል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም በሚካሄደው ሰባተኛው ጠቅላላ ምርጫ ላይ የሚወዳደሩ የፖለቲካ ፓርቲዎች እጩዎቻቸውን ማስመዝገብ እንደሚችሉ ገለጸ። ቦርዱ ባበለጸገው ስርዓት የቀረበውን ሰነድ በመሙላት ከህዳር 8 ቀን እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት በአካል በመገኘት ሰነዱን እንዲያቀርቡ አሳውቋል። በስድስተኛው ጠቅላላ ምርጫ የተወዳደሩ የፖለቲካ ፓርቲዎች ለውድድር የተጠቀሙባቸውን መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት እንዳላቸው ቦርዱ ገልጿል። ፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ እንደሚችሉና በአማራጭነት ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ እንደሚችሉም አመልክቷል። የግል እጩዎች ምዝገባ የሚጀመርበት ጊዜ በቀጣይ ይፋ እንደሚሆኑም ጠቁሟል። ከውጭ በኮንጎ ድልድይ በመፍረሱ የበርካታ ሰዎች ሕይወት ተቀጠፈ። በደቡብ ምስራቅ ኮንጎ ሉዋላባ ግዛት በሚገኝ የመዳብና ኮባልት ማዕድን ማውጫ ውስጥ አንድ ድልድይ በመጨናነቅ በመፍረሱ ቢያንስ 32 ሰዎች ሞታቸውን አንድ የክልሉ ባለስልጣን ተናግረዋል። አደጋው የደረሰው ህገወጥ አውጪዎች ከባድ ዝናብንና የመሬት መንሸራተት ስጋትን ችላ ብለው ወደ ስፍራው በኃይል በመግባታቸው እንደሆነ ተገልጿል። ይሁንና ሌላ ሪፖርት ደግሞ በስፍራው የነበሩ ወታደሮች የተኮሱት ጥይት ባስነሳው መረበሽ ምክንያት የማዕድን ቆፋሪዎቹ ወደ ድልድዩ ሲሮራጡ አደጋው መድረሱንና የሟቾች ቁጥር 40 መድረሱን አመልክቷል። በዓለም ትልቁ የኮባልት አምራች በሆነችው ኮንጎ የማዕድን ኢንዱስትሪው በህፃናቱ ጉልበት ብዝበዛና በአደገኛ የሥራ ሁኔታዎች ሲታማ ቆይቷል።
በመጨረሻም የባንግላዴሽ የቀድሞ ጠቅላይ ሚኒስትር ሼክ ሀሲና የሞት ፍርድ ውሳኔ የተላለፈባቸው በሀገሪቱ የተቀሰቀሰውን በተማሪዎች የተመራ አመጽ ተከትሎ ከስልጣን የተነሱት የቀድሞዋ ጠቅላይ ሚኒስትር በአመፀኞች ላይ የኃይል እርምጃ በመውሰድ በሰብአዊነት ላይ ፈጽሞታል በተባለ ወንጀል ነው ፍርዱ የተላለፈባቸው። በባንግላዴሽ በነበረው አለመረጋጋትና የመንግስት ኃይሎች በወሰዱት እርምጃ ከ1400 በላይ ሰዎች እንደተገደሉ ቢቢሲ በዘገባው አስታውሷል። በግጭቱ ህይወታቸው ያለፉና የቆሰሉ ዜጎች ቤተሰቦች ጠንካራ ቅጣት እንዲጣል የጠየቁ ሲሆን የፍርድ ሂደቱ በሚከናወንበት ዋና ከተማዋ ዳካ ውጥረት ነግሶ መዋሉም ተሰምቷል። ሼክ ሀሲና በበኩላቸው ተጠልለው በሚገኙበት ህንድ የክስ ውንጀላውን ለአንድ ወገን ያጋደለና ፖለቲካ መራሽ ነው ሲሉ ውድቅ ማድረጋቸው አይዘነጋም። ባንግላዴሽ የቀድሞ ጠቅላይ ሚኒስትሯ ተላልፈው እንዲሰጧት ህንድን ብትጠይቅም በህንድ መንግስት በኩል ምንም አይነት ፈቃደኝነት አይታይም ሲል ዘገባው ጠቅሷል። ፕሬዚዳንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር በእስያ ካደረጉት ቆይታ በኋላ ሁለቱ ሀገራት ገብተው ከነበረበት የንግድ ውጥረት ለመውጣት መስማማት ላይ መድረሳቸው ይታወሳል። በዚህም ለወራት አቋርጠው የነበረውን የንግድ ልውውጥ ለማስቀጠል መዘጋጀታቸውን የተነገረው ምረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር ተቋርጦ የነበረውን የአኩሪ አተር ግብይት በቀጣዮቹ ወራት እንደሚያስጀምሩ ማስታወቃቸው ተሰምቷል። ፕሬዝዳንት ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር በእስያ ካደረጉት ቆይታ በኋላ ሁለቱ ሀገራት ገብተው ከነበረበት የንግድ ውጥረት ለመውጣት መስማማት ላይ መድረሳቸውን ተከትሎ ለወራት አቋርጠው የነበረውን የንግድ ልውውጥ ለማስቀጠል መዘጋጀታቸውም ተነግሯል። በዓለም ላይ በአኩሪ አተር ምርት ከፍተኛውን ድርሻ ከሚይዙት ሀገራት ቀዳሚውን ስፍራ የምትቆናጠጠው አሜሪካ ከቻይና ጋር በገባችበት የንግድ ውጥረት ምክንያት ከአኩሪ አተር የምታገኘውን ገቢ ከመቀነሱ ባሻገር የንግድ ግብይቷም ላይ ተጽዕኖ ፈጥሮ ቆይቷል። የአኩሪ አተር ምርትን በዓመት 160 ሚሊዮን ሜትሪክ ቶን ለዓለም ገበያ ከምታቀርበው ብራዚል ቀጥሎ 120 ሚሊዮን ሜትሪክ ቶን በማቅረብ አሜሪካ ትከተላለች። 61 በመቶ የሚሆነውን የዓለም አኩሪ አተር ምርት በመግዛት ረገድ ደግሞ ቻይና ቀዳሚዋ ሀገር ስትሆን ዋነኛ የአኩሪ አተር ምርት አቅራቢዋ ደግሞ አሜሪካ ናት። ይሁን እንጂ ቻይና በዶናልድ ትራምፕ በተጣለባት የንግድ ታሪፍ ምክንያት ከአሜሪካ የምታስገባቸውን ምርቶች ወደ ሀገሯ እንዳይገቡ አድርጋ ቆይታለች። ሁለቱ ሀገራት በተደጋጋሚ የንግድ ስምምነት እያደረጉ የነበረ ቢሆንም እንኳን ስምምነት ላይ ሳይደርሱ ሰንብተው ነበር። ይሁን እንጂ ባለፉት ሳምንታት የሁለቱ ሀገራት መሪዎች ባደረጉት ውይይት የንግድ ስምምነት ላይ መድረሳቸውን ፕሬዝዳንት ትራምፕ ይፋ አድርገዋል። ትራምፕ ስምምነት ላይ መድረሳቸውን እንጂ በምን አይነት ጉዳዮች ላይ ግን ስምምነት እንዳደረጉ ግልጽ አላደረግም ሲል ፎርቹን አትቷል። ከስምምነቱ በኋላ ቻይና ከአሜሪካ የገዛችው 332,000 ሜትሪክ ቶን ብቻ ነው ያሉት ደግሞ የአሜሪካው ግብርና ክፍል ጸሐፊ ብሮክ ሮልሲን ቻይናውያን የፈጸሙት ግዢ በስምምነት ወቅት ቻይና በ2026 ጥር ወር ትገዛለች ከተባለው 12 ሜትሪክ ቶን ያነሰ ነው ሲሉ በቀጣዮቹ 3 ዓመታትም ቻይና እገዛለው ያለችው 25 ሚሊዮን ሜትሪክ ቶን አኩሪ አተር እውን ስለመሆኑ ጥርጣሬ እንዳላቸው ገልጸዋል። ጸሐፊው አክለውም በአሜሪካ የሚገኙ ገበሬዎች ምርቶቻቸውን ወደ ቻይና ለመላክ ተስፋ የነበራቸው መሆኑን ጠቅሰው ነገር ግን ቻይና ብራዚልን ጨምሮ ከሌሎች ሀገራት ጋር የጀመረችውን የጥራጥሬና ቅባት እህሎች ግብይት በገበሬዎቹ ላይ አሉታዊ ተጽዕኖ ማሳደሩን አንስተዋል። ትራምፕ ከቻይና ባለስልጣናት ጋር መነጋገራቸውን ይጥቀሱ እንጂ ምን ያህል የአኩሪ አተር ግብይት እንደሚፈጸም ግን አላስታወቁም። በቻይና በኩልም ምንም አይነት የአኩሪ አተር ግዢ ጉዳይ ስላለመኖሩን ተገልጿል። ባሳለፍነው ሳምንት መጨረሻ ላይ የአኩሪ አተር ዋጋ በ23 ሳንቲም ቀንሶ ወደ 11.24 ዶላር መድረሱንም መረጃዎቹ አመላክተዋል። ባሳለፍነው የፈረንጆቹ ዓመት አሜሪካ ወደ ውጭ ገበያ ከላከችው 24.5 ቢሊዮን ዶላር የሚጠጋ አኩሪ አተር 12.5 ቢሊዮን ዶላር ያህሉን ቻይና መግዛቷን ፎርቹን በዘገባው አስቀምጧል። ይሁን እንጂ
የትራምፕ ታሪፍን ተከትሎ ቻይና ፊቷን ወደ ሌሎች የአኩሪ አተር አምራቾች ማዞሯንና የአሜሪካ ገቢ መቀነሱን አስፍሮታል። ከዚህ ባሻገር የሁለቱ አለመስማማት በአሜሪካ የሚገኙ የአኩሪ አተር አምራቾችን አስጨንቆ እንደነበር ተጠቅሷል። ቀጣይ የሚኖረው የሁለቱ ሀገራት የንግድ ወዳጅነት ምን ላይ ያርፋል የሚለው ብዙዎችን እያነጋገረ እንደሚገኝም መገናኛ ብዙሃኑ እየዘገቡ ይገኛሉ። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ሰው ነው። አንድ ሰራተኛ ታዲያ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ ምን አይነት መስፈርቶችን ሊያሟላ ይገባል የሚለው የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ህግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በህግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና አሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት በማቋቋም በመረጧቸው ህጋዊ እኩሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዘርጋት አስፈላጊ በመሆኑ ሰራተኞችና አሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍራ እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመወሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጹት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዝራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባራት የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።